ሊመጣ ያለውን እልቂት፣ ሊመጣ ያለውን ሞት፣ ሊመጣ ያለውን ጥፋት እግዚአብሔር አምላክ እንዲቀለብስ በእግዚአብሔር ፊት እኔ ፐርሰናሊ በግሌ በጾምና በጸሎት ነው ያለሁት። እግዚአብሔር ለመሪዎች፣ ለገዢዎች፣ ለትላልቅ የጦር ጀነራሎች እግዚአብሔር አምላክ ማስተዋልና ጥበብን እንዲሰጥ። አሁን አንድ የተሰወረባቸው ነገር አለ። ምንድነው መሰላችሁ? ቢሃይንድ ከዚህ በስተጀርባ እየተጋ ያለው ደም እያፋሰሰ ያለውን የተሰወረውን የተደበቀውን የመናፍስቱን ዓለም መንግስት ማወቅ የተሳናቸው ሰዎች አሉ። ሰው የራሳቸውን ኒድ የራሳቸውን ሐሳብ ወይ ደግሞ ፖለቲካሊ የራሳቸውን ሐሳብ የሚያራምዱ የሚመስላቸው ሰዎች አሉ። the secret ሚስጥሩን ነው የምናገረው። the secret behind ያለውን ዳርክ ሻዶ ነው የምናገረው። ሰው የሰማይ አምላክ እግዚአብሔር አንድ ራእይ 3 ጊዜ ነው በፊት የገልጠው እግዚአብሔር ያሳየኝ። እኔ ጌታ ሆይ ይበቃኛል፣ ከዚህ በኋላ ይሄ አገራዊ በሆነ ጉዳይ ላይ ፕሮፌሲ አልናገርም ብዬ ነበረ። ቢኮዝ እንደ ሰው ምን ያህል ዋጋ እንደከፈልኩ ታውቃላችሁ። በጣም ከፍተኛ የሆነ ዋጋ አስከፍሎኝ ያውቃል። ግን ስለ ወንጌል እስከ ሞት ድረስ የቆረጥኩኝ የእግዚአብሔር ባሪያ ስለሆንኩኝ ምንም አይነት ነገር በህይወቴ ላይ ቢመጣ I don't mind። እስር ቤት ቢሆን፣ መናቅ ቢሆን፣ መገፋት መተፋት ቢሆን፣ ኦኬ መገረፍ ቢሆን፣ ረሃብ ቢሆን፣ ስደት ቢሆን፣ ቸነፈር ቢሆን I don't mind. I am a prophet because መኖሪያዬ የዘለዓለም አምላክ እግዚአብሔር ነው። ዳህያባስ ጋሩዳ ሲያኮባር ደሊ ማጊዳ ሎኮስ ያቡሽ ሸባዲ ማጊዳ ላቮስ ሳካባር ዳላ ካባጋባጋባ ሳካባያ እግዚአብሔር አሁንም ይናገረኛል። እኔ እግዚአብሔር በማዕበልና በወጀብ ውስጥ መንገድ አለኝ በላቸው ይለኛል። ይህን የምናገረው ለገዢዎች ነው። ይህን የምናገረው ትላልቅ ፖዚሽን ላይ ላሉ ነው። እኔ እግዚአብሔር ይላል የሰራዊቱ ጌታ እግዚአብሔር በማዕበልና በወጀብ ውስጥ መንገድ አለኝ ይላል የሰማይ አምላክ እግዚአብሔር። አሁን የሚያስፈልገው አንድ ነው፣ እሱም አገራዊ ጾም ጸሎት ነው ይላል መንፈስ ቅዱስ ጌታ እግዚአብሔር። አገራዊ ናሽናሊ ብሔራዊ ልክ እንደ አገር እንደ ኢትዮጵያ በአራቱ ማዕዘን የሰማይ አምላክ እግዚአብሔር በፊቴ አገሪቱ ንስሐ ትግባ። በካቶሊክ፣ በፕሮቴስታንት፣ በኦርቶዶክስ፣ በእስልምና ውስጥ ያሉ ሼኪዎች፣ ትላልቅ መንፈሳዊ አባቶች፣ ሊቃን፣ ጠቢባን እኚህ ሁሉ ህዝቡን ከገዢዎች ጋር ከባለስልጣን ከመሪዎች ጋር ህብረት አድርገው አሰባስበው ይላል የሰማይ አምላክ እግዚአብሔር ህዝቡ እንደ ህዝብ ራሱን በኔ ፊት እንዲያዋርድ ህዝቡን ካላነሳሱ በስተቀር አለኝ መንፈስ ቅዱስ ጌታ እግዚአብሔር ኢትዮጵያ ምድር ላይ ከፍተኛ መርዶ ይዞ ይመጣል። ሐዘን ይዞ ይመጣል። ብዙ ሞት፣ ብዙ ደም መፋሰስ፣ ብዙ ጆሮ ጭው የሚያረግ ብዙ የተፈጥሮ አደጋ ዛሬ ምናልባት ከምናገራቸው ፕሮፌሲዎች መካከል ስፔሲፊክሊ ሀፕን የሚያደርግበትን ከተማ አገር ምናምን መናገር ጀምራለሁ። ዛሬ እናገራለሁ። ቢኮዝ አንድ ራእይ 3 ጊዜ ነው በፊት የተገለጠው። ስለዚህ የሰማይ አምላክ እግዚአብሔር እንደዚህ ይላል፣ አገራዊ ጾም ጸሎት ታውጆ ህዝቡ ማቅ ለብሶ ንስሐ ገብቶ ፊቴን ይፈልግ ይላል የሰራዊቱ ጌታ እግዚአብሔር። ድምፄን የሚሰማ እሺ የሚል የሚታዘዝ ቢኖር ራሱን በፊቴ ያዋርድ። በምድሪቱ ላይ ሊመጣ ያለውን ጨለማ፣ ሊመጣ ያለውን ሞት፣ ሊመጣ ያለውን ጥፋት ይላል የሰማይ አምላክ እግዚአብሔር። እኔ አምላካችሁ እግዚአብሔር ከምድራችሁ ላይ ጥልመቱን እገፋለሁ፣ የጽድቅን ፀሐይ አወጣላችኋለሁ። አለስ ህዝቡ እንደ አገር፣ እንደ ገዢ፣ እንደ መሪ፣ እንደ ባለስልጣን፣ እንደ ትላልቅ የጦር ጀነራሎች ህዝቡን እንደ መንፈሳዊ አባቶች በተለይ ይሄ ሆዳቸው አምላካቸው ነውራቸው ክብራቸው የሆነ በጣም ሮንግ በሆነ መንገድ ከፖለቲካው ጋር የተጋቡ መንፈሳዊ አባቶች የሰማይን አጀንዳ ወደ ጎን በመተው ተራ ለሆነ ነገር ራሳቸውን አሳልፈው የሸጡ ነውራቸው ክብራቸው የሆነ በመንፈሳዊ ሽፋን ውስጥ ተሸፍነው የሰማይን ድምጽ የረገጡ ለክብራቸው ሲሉ የእግዚአብሔርን ቃል የተላለፉ ሰዎችን አምላክ እግዚአብሔር እንደዚህ ብሎኛል፣ በየትኛውም የሃይማኖት ጥላ ውስጥ ያሉትን እጅ በእጅ እቀጣለሁ፣ እጅ በእጅ እቀጣለሁ። ይሄንን ተሰማላችሁ ይላል በማህበራዊ ሚዲያ
ትሰማላችሁ። በአደባባይ በጎዳና እግዚአብሔር አምላክ እጅ በእጅ ይቀጣለሁ። እግዚአብሔር አምላክ ለተሻለ ነገር ጠርቷቸው፣ ለንስሐ ጠርቶ ትውልድን ለማስታጠቅ ጠርቷቸው የእግዚአብሔር የሆነውን በጎ ሐሳብና ፍቃድ ወደ ጎን በመተው ምድራዊ ነገር የሚያሳድዱ መንፈሳዊ መሪዎችን ነው የምናገረውና የሰማይ አምላክ እግዚአብሔር በራእይ እንደዚህ ነው ያሳየኝ። ይህንን ራእይ 3 ጊዜ ነው ያየሁት። ጠቅላላ እየነጋጋ የሚመስል ብርሃን ፈንጥቃ የምትወጣ የሚመስል ኢሚዲየትሊ ድቅድቅ ያለ ጨለማ በራእይ አያለው። በዛ ጨለማ ውስጥ አደገኛ ንፋስ የተቀላቀለው አደገኛ ዶፍ ዝናብ ሲዘንብ እመለከታለሁ። የንፋሱ ኃይል የብዙ ቤቶችን ጣራ እየነቀለ ትላልቅ ህንፃዎችን እየጣለ ከዚህ ነገር የተነሳ የሳት ቃጠሎ የተነሳ ከተማ በውሃ እየተጠለቀለቀ በራእይ አያለው። አንዱን ራእይ 3 ጊዜ የሰማይ አምላክ እግዚአብሔር በፊቴ ገልጦ አሳየኝ። መንፈስ ቅዱስ ጌታ እግዚአብሔር ሆይ ይህ ነገር ምንድነው ብዬ አምላኬን እግዚአብሔርን ጠየቅኩትኝ። እግዚአብሔር አምላክ ተናገረኝ። ራእዩን ካየው በኋላ ወዲያው የምድር እምብርት ሲከፈትና ጥቁር ዘንዶ ከምድሪቱ ሲወጣ አየው። ይህ ዘንዶ በአይነቱ ለየት ያለ እጅግ በጣም የገዘፈ በሰማይና በምድር መካከል ያለ ነው። ዘንዶ ከአፉ እሳት የሚመስል ነገር ይተፋል። ብዙ ትውልድን እንደገና እየሰለቀጠ እየዋጠ አሳየኝ። ከጠላት ከዳቢሎስ ኪንግደም ሞት አለ አለኝ፣ ጥፋት አለ አለኝ። እግዚአብሔር አምላክ ይህ ዘንዶ ዓላማውን ግብ እንዳይመታ እንዳይሳካለት ይላል የሰራዊቱ ጌታ እግዚአብሔር። ከአገር መሪ እስከ መንፈሳዊ አባት ከትላልቅ ባለሀብቶች እስከ ተራው ታች ያለ ሰው ድረስ በዚህ አጭር ቀን ውስጥ ንስሐ ገብቶ ራሱን አዋርዶ በኔ ፊት በንስሐ የማይመለስ ከሆነ በምድራችሁ ላይ ታላቅ እልቂት፣ ታላቅ ሞት ይሆናል ይላል የሰማይ አምላክ እግዚአብሔር። ታላቅ ዘንዶ ከምድር እምብርት ሲወጣ በራእይ አያለው። አደገኛ ሊነጋ ይመስላል፣ ግን ጨለማ ነው። ንፋስ የተቀላቀለበት ዝናብ ሲዘንባ ያለው የንፋሱ ግፊት በጣም ፓወርፉል ነው። የቤት ክዳኖችን ጣራዎችን እየነቀለ ሲወስድ አያለው። እያንዳንዱ ቤት የሰው ህይወት ነው የሚነቀለው፣ የሰው ህይወት ነው አለኝ። መስዋዕት ለመውሰድ የመናፍስቱ ዓለም ኪንግደም ህይወትን ለመቅጠፍ ብዙ ደም ለማፍሰስ እልቂት በምድሪቱ እንዲሆን ሰይፍን ሊያማዝዝ የመናፍስቱ ዓለም መንግስት ከፊታችን ባለው 2 ወር ይህ የክረምት ሲዝን እስከ መስከረምም የወሩ የመጨረሻ ድረስ ፕላን አድርጎ በኢትዮጵያ ምድር ላይ አጀንዳው ለማስፈጸም ይወጣል ይላል የሰራዊቱ ጌታ እግዚአብሔር። ሌላ የተፈጥሮ አደጋ በምድራችን በኢትዮጵያ ላይ በራእይ የሰማይ አምላክ እግዚአብሔር እንደዚህ አሳየኝ። አንደኛ ደቡብ ወሎ አደገኛ የመሬት መንሸራተት። ደቡብ ወሎ፣ ሰሜን ወሎ አላልኩም፣ ደቡብ ወሎ እጸልያለሁ። ይህንንም ስፒሪት እመታለሁ። አብሮኝ የሚጸልይ ሰው ካለ አምላክ እግዚአብሔር ይህንን ክፉ መንፈስ ይገለብጠዋል። ሁለተኛ ትግራይ የመሬት መንቀጥቀጥ፣ ደቡብ ወሎ የመሬት መንሸራተት። ሪከርድ አድርጉት ይህን ቪዲዮ፣ እንደ እግዚአብሔር ነብይ ይናገራል። ደቡብ ወሎ የመሬት መንሸራተት፣ ትግራይ የመሬት መንቀጥቀጥ፣ ደቡብ ውስጥ ሳውላ ጎፋ አደገኛ የመሬት መንሸራተት፣ ብዙ ነፍሳትን የሚቀጥፍ የተፈጥሮ አደጋ። ደቡብ ሳውላ ጎፋ ማይቲ ኔም ኦፍ ጂሰስ። የትኛው አደጋ ጣይ መንፈስ ደቡብ ምድር ላይ ሽንሽቾ፣ በንሳዳዬ፣ ዲላ፣ ገደብ፣ ሳውላ ጎፋ በኢየሱስ ወደ ሚዛን ተፈሪ ኢን ጂሰስ ማይቲ ኔም ስፒሪቱን ገለብጠዋለሁ። በኢየሱስ ስም የተገለበጠ ይሁን።
ጋሞ ማቅ ለብሳ ትገኛለች። በደቡብ ኢትዮጵያ ክልልም የሶስት ቀናት የሐዘን ጊዜ ታውጇል። በደቡብ ኢትዮጵያ ክልል ጋሞ ዞን የተለያዩ አካባቢዎች ላይ በተከስተው የመሬት ናዳና የጎርፍ አደጋ ህይወታቸውን ላጡ ወገኖች በክልሉ የሶስት ቀናት የሐዘን ጊዜ ታውጇል። የክልሉ መንግስትም እንግዲህ ኮሚኒኬሽን አገልግሎት ኃላፊ በአደጋው ምክንያት ህይወታቸውን ላጡ ወገኖች በክልሉ የታወጀው የሐዘን ጊዜ ከነገ ጀምሮ ለሶስት ቀናትም እንደሚቆይ አሳውቋል። በአደጋው ምክንያት ደግሞ የሟቾች ቁጥር 107 መድረሱን የጋሞ ዞን ዋና አስተዳዳሪ ያሳውቋል። እስካሁን ድረስም 57 ሰዎች አስክሬናቸው የተገኘ ሲሆን ሌሎች 50 ሰዎችን ግን አሁንም እንዳልተገኙና ፍለጋውም እንደቀጠለ ተገልጿል። ከሟቾች በተጨማሪ ግን ከመኖሪያ ቀያቸው ተፈናቅለው በጊዜ መጠለያ የሚገኙ በርካታ ሰዎችም ስለሚገኙ ምግብና የጤና አገልግሎትን ጨምሮ አስፈላጊውን ድጋፍ ለማድረስ በትኩረትም እየተሰራ መሆኑን የደቡብ ኢትዮጵያ ክልል አስታውቋል። በኢየሱስ ደም ጂሰስ ማይቲ ሶስት ትላልቅ ፕሌኖች አንዱ ፕሌን እዚህ ሚድል ውስጥ አንድ ፕሌን ኤዥያ ውስጥ ሩቅ ምስራቅ ኤዥያ ውስጥ በምዕራባዊ ኢራቅ በተከሰከሰው የአሜሪካ ነዳጅ ጫኝ ወታደራዊ አውሮፕላን ውስጥ የነበሩት 6 የበረራ አባላት ውስጥ 4ቱ ሕይወታቸውን ማለፉን የአሜሪካ ጦር ማዕከላዊ ዕዝ አስታወቀ። ኬሲ 135 የተሰኘው አውሮፕላን ከጠፋ በኋላ የነፍስ አድን ስራ መጀመሩን ያስታወቀው ዕዙ አስቀድሞ በወጣው መረጃ አውሮፕላኑ የወደቀው ከጠላትም ሆነ ከወዳጅ አካል በተተኮሰ መሳሪያ እንዳልሆነ ገልጾ ነበር። ነዳጅ ጫኝ አውሮፕላኑ አሜሪካ ኢራን ላይ የከፈተችውን ዘመቻ ውስጥ እየተሳተፈ የነበረ ሲሆን ክስተቱ ያጋጠመው ዘመቻው ላይ ከነበሩ 2 አውሮፕላኖች በአንዱ ላይ ነው። ሁለተኛው አውሮፕላን በሰላም እንዳረፈ ተነግሯል። በቦይንግ የተመረተ ወታደራዊ አውሮፕላን በረራ ላይ ላሉ አውሮፕላኖች ነዳጅ መቅዳት ይችላል። በአሜሪካ ወታደራዊ ዘመቻ ውስጥ ከፍተኛ ሚና አለው። በመጀመሪያም የባህረ ሰላጤው ጦርነት ወቅት ተዋጊ ጀቶችና ቦምብ ጣዮች መጓዝ የሚችሉበትን ርቀት በመጨመር ረገድ በከፍተኛ መጠን ጥቅም ላይ ሆኗል። ማዕከላዊ ዕዙ እንደገለጸው ክስተቱ ያጋጠመው ሐሙስ ዕለት ሲሆን አውሮፕላን የወደቀበት ሁኔታ የተመረመረ ነው። ስለሞቱም ወታደሮች ቤተሰቦችና ዘመዶቻቸው እስከሚገለጽ ድረስ ለሚቀጥሉት 24 ሰዓታት ማንነታቸው እንደማይገለጽ ማክሯል። ሩቅ ምስራቅ ኤዥያ ውስጥ አንዱ ፕሌን ካናዳ ውስጥ በናዝሬቱ ጌታ በኢየሱስ ስም አደገኛ አደጋጣይ ስፒሪት እነዚህን 3 ፕሌን በቅርብ ጊዜ ውስጥ መጥቶ መንፈስ ዓለም ሲጥላ ያለው ከኔ ጋር አንድ ደቂቃ እንጸልይ። በጌታ በኢየሱስ ስም የተገለበጠ አይሁን አይሳካለት 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 በጌታ በኢየሱስ ክርስቶስ ስምና ስልጣን ህንድ አገር ላይ መለስተኛ ደግሞ ፕሌን ሲወድቃ ያለው ህንድ አገር ላይ መለስተኛ ፕሌን ህንድ አገር ላይ ደሴም ህንድ አገር ላይ በወደቀበት በሳምንቱ ደግሞ ቻይና ላይ ያለ መለስተኛ ቻይና ላይ ይመለከታል። በናዝሬቱ ጌታ በኢየሱስ ክርስቶስ ስምና ስልጣን የተገለበጠ ይሁን። Breaking news coming in, an Air India Express flight has made a hard landing at the Phuket International Airport in Thailand. The plane had 133 passengers on board and had taken off from Hyderabad. All passengers have been safely evacuated. There are no reports of injuries. The only runway at Phuket Airport is closed after a landing incident and it will remain shut till 6 p.m. local time. This is according to the Phuket Airport officials. Initial investigations revealed a hard landing resulting in damage to the landing gear and nose landing gear, preventing the aircraft from immediately moving off the runway. There were 7 crew members, 131 incoming passengers, 2 infants on board. It's a big development we're tracking for you at this hour. News coming in from Phuket. An Air India Express flight made a hard landing at the Phuket International Airport in Thailand. Plane had 133 passengers on board, including 2 infants, and had taken off from Hyderabad. All passengers have been safely evacuated. No reports of injuries. Phuket Thailand flight suffered a nose wheel issue at Phuket Airport. The airline said on Wednesday the authorities suspended flight operations at Phuket Airport following the incident since the aircraft is stuck on the runway as per sources. These are the exclusive visuals coming in, exclusive first on Republic.